ለምን የገነት መግቢያ ቁልፍ አይሆንም የቀበረው? በቃ አልስማማም አልኩ አልስማማም። ንብረቴን ከከዳኸኝ ግን ደፋሃለሁ። አምሳማ አትክልኝ። 2 ቀን አልፎኛል እህል ከቀመስኩ። ቢኖረኝ ምን ችግር አለው? ስለሌለኝ ነው። ይሄ ነው ያለኝ። ይሄን ወሰጂና የሚበላ ስጪኝ። ያውልህ ትንሹ የተቀበረው እዛ ነው። ሂድና እርምን አውጣ ሂድ። አበጀን የት ነው የደበቅሽው? እመብርሃን ምስክሬ ናት። አደጋው ከተፈጠረ ቀን ጀምሮ አይቼውም ወሬውንም ሰምቼ አላውቅም። ወይም ደግሞ አይኖርም ነበር። ኤሌክትሪክን ልክ 2 እንደማይዋደድ እሱ አድርገሽ እስቲ ውሰጃቸው። መንገዳቸው ለየቀል፣ ባህሪያቸው የማይገናኝ አንተ የውሻ ልጅ ጥይቱን ብታስወጣም ወንድም ማለት ነው። ቁልፉን ከተህ ለየት ያለ ድምፅ ስትሰማ አውጥተህ ትሞርደዋለህ። ከእንግዲህ ወዲያ ማንም ሰው ሰለሞን ብሎ እንዲጠራ አልፈቅድለትም። ከዛሬ ጀምሮ ስምህ ጠቢቡ። አንቺን የመሰለች ሸጋ ምን ማለት ነው? ምክንያቱም ወንድነት ስለተቆጠረ የዛባት ስማ እንደገደ ትዳር ያስጠላኝ እንዴ? ትዳር? የምን ትዳር? አንቺ ባትነግሪንም እኮ እኛ መልክ ደረሰን። እንኳን ደስ ያለሽ ለማለት ብትነግሪን እንኳን ደስ ይለን ነበር። ለዚህ ነው ዘመድኩ እንደዛ አይነት ደብዳቤ ይጻፈልኝ። ወደ ታች እየገፋኝ ነው ማጂ። ነው እንዴ? አይዞሽ ቆይ መጣሁ። አይዞሽ ቆይ መጣሁ። አበበች ዘንዶ የምትሉት ተሰማ። ወዴት እንዳለ ብታውቁት ነገር አለ? እንደው መዶሻችሁ እንዲህ ከማንሳታችሁ በፊት ለቴሮሴ 20 ዓመት በእጁ አስታቀፉታ።
አይገርምም? ድሮ ከባንክ የወጣ 10 ሳንቲም ነበር የምትመስለው። አሁን ግን አተኩሬ ሳይ በጣም ተሳዝነኛል። እንባዬ ይመጣል ታውቃለህ። እኔ ሆኜ እኮ ነው ያንተ ጭቅጭቅ እንኳን ወንዝ አያደርቅም። ከልጅነት እስከ እውቀት እንዲሁ እንደሚል የሰማው ነው። አገር ነኝ የጌታ መንግስት ቀርባለችና ንስሐ ግቡ። ይሄ ምድር ዓለም ግርግር ምንም አይጠቅምም። ይቺ የምታደምጧት የልጄ እናቴ ትሙት ምንም ማድረግ አይቻልም። አሁን የኢትዮጵያ ፊልም ለምን እየቀዘቀዘ መጣ? ለምን እየወደቀ መጣ? ቆይ አዎ 35 አልሰማንም እንዳትሉ 35 ነው። ዓለማችን ላይ የልማሽ አልባሳት ተፈላጊነት ቀንሷል ይላል ቢቢሲ። ይህ ደግሞ ፈጣኑ የፋሽን ኢንቨስትመንት ብዙ ሰው ሲሙን ስፖርት ኢትዮፒካ ሊንክ አሁን እንኳን ልጅ ተጨምሮበት ቤት ውስጥ ያለ ስራ ያልቅም እኮ አይደለም? አዎ ኢትዮ ኤፍኤም 107.8 የስራ ዕድል የፈጠረ ቢሆንም ከነዚህ ውስጥ መሰለ መንግስቱ እግር ኳስ በሬዲዮ ተመልከቱ። ወያያ አበን ሰናበያ ሳሙኤል? አዎ አቶ ሳሙኤል እባክህ እንግዳው በተባለው ሰዓት ደርሰዋል። መጣው
ከሰዓቱም የማይቀድምም የማይዘገይም ሰው ደስ ይለኛል። በሰዓቱ ነው የደረስከው። አመሰግናለሁ። ምን ይምጣል? ቡና፣ ሻይ? ቡና ባገኝ አልጠላም። ፍቅርተ አቤጋሽ ሁለት ወፍራም ቡና አንጭ። እሺ ምን ልርዳ? መኮንን ነው ቀጠሮ ያሳያዘኝ። ምን በለው አለ? 23 21 ነኝ በለው ብሎኛል። ምን ነበር ጉዳዩ? ጨረታ ነው ጌታዬ። የግድ ላሸንፎ የሚገባኝ ጨረታ ነው። ምን ነካው መኮንን? የልጅ ጨዋታ ጀመረ እንዴ? ይቅርታ ጌታዬ፣ ጉዳዩ እንኳን ከባድ ነው። ምናልባት ይህን ጨረታ ባላሸንፍ 8 ሚሊዮን ብር ውሃ ይበለዋል። ስለዚህ በሆነ መንገድ ጨረታውን እንዳሸንፍ ከረዳኝ የተጠየቁትን ለመክፈል ዝግጁ ነኝ። ምን እንዳደርግ ነው የምትፈልገው? ጨረታ የወጣበት ድርጅት ውስጥ መረጃ የሚያቀብለኝ የራሴ ሰው አለኝ። እሱ ነው ሁሉንም መረጃ የሰጠኝ። ከኔ የተሻለ ዋጋ ያስገቡ 2 ሰዎች አሉ እና እንደምሸነፍ ነግረውኛል። እና ስለዚህ የድርጅቱ ካዝና ውስጥ ያለው ኤንቨሎፕ እንዲቀየርልኝ ነው። ቀላል የማይባል ግን ቀላል የሆነ ነገር ነው እያዘዝከኝ ያለው። አመሰግናለሁ። ይቅርታ። እና አሁን የፈለገ ሰዓት ቢሆን ብስክሌት ውድድር ልታይ ነው? በገዛ ጊዜ በገዛ ሰዓት አይደለም ብስክሌት ውድድር ቲቪ ነው ተጨለመው ባይስ መብቴ እኮ ነው። አይ አይደል ችግር ይሄ ነው። የገዛ ሰዓቴ ነው ብላ አጠገብ ያሉትን ሰዎች ስሜት እንኳን ማዳመጥ አትፈልግም። ለነገሩ የኔም ሰዓት ከአንድ ሰዓት በኋላ ይደርሳል። እንዴ ነገኝ እስከዛው እንደሚፈጠር ማን ያውቃል? መብራት ሊጠፋ ይችላል። እንደዚህ ተነጣጥለው የሚሯሯጡ ብስክሌተኞች ከምናይ በፍቅር ሰብሰብ ብለው የሚጫወቱ ኳስ ጨዋታ ይሻላል። ሁለቱም መጨረሻው መሸናነፍ ምንም ልዩነት የለውም። ደረቅ ከኔ ጥፋተኛው ካንተ ጋር መጨቃጨቅ ካንተ ጋር ከመጨቃጨቅ አራንቺ ስክሪፕኝ የሚለውን ከፍቼ ከኤልያስ ጋር ብላቀስ ይሻላል። የራሱ ጉዳይ ነው። ሄሎ ጠቢቡ፣ እንዴት አረፈዳችሁ? ደህና ነን ጋሼ፣ እንዴት ነህ? ልጆችስ? አሉ ደህና ናቸው። መልካም። አንድ ቀጠን ያለ ስራ ልሰጣችሁ ነበር። ዝግጁ ናችሁ? ዝግጁ ነን፣ ግን ሰላም ስለሱ አታስብ። ነገ አዲስ አበባ ትገባለች። በተጓደለ ሰው ስራን በአስተማማኝ ሁኔታ መስራት ትንሽ ሊያስቸግር ይችላል የሚል ስጋት ስላደረብኝ ነው ጋሼ። ጥሩ። ለማንኛውም እህታችሁን ተቀበሉና ስለ ቀጣዩ ነገር እናወራለን። እሺ ጋሼ። እናንተ ሰላም ነገ ትገባለች። ሰላም ነገ ትገባለች።
የዘሩ ከድጃም ቤት ከድጃማመድ? አዎ ከድጃ ያው ሶስተኛው ቤት። ሶስተኛው ቤት? እሺ አመሰግናለሁ። السلام عليكم. وعليكم السلام. ماما خديجة؟ عليكم. ماما خديجة. السلام عليكم. وعليكم السلام. سلام نوت؟ الحمد لله. راسي مسلي. راساش. አሚና ነኝ። የተካልኝ ባለቤት የፈተያ እህት የሾኮሌዋ ጎረቤት። ሰላም ኖት? አንቺማ ያንን ፍቅር ያንን ጨዋታ ሁሉን ትለሽ ጥፍት ብለሽ የጠፋሽ ልጅ ልም ብለሽ ጠፋሽ እኮ። ምን ላርግ ብለው ነው? አስቀያሚ ጊዜ ነበር ያሳለፍኩት። ሰምቻለሁ። ያን ክፉ ሰውዬ ሸሽተሽ እንደጠፋሽ ሰምቻለሁ ልጅ። ሌላ ጊዜ መጥቼ በሰፊው እናወራለን። አሁን እንኳን አመጣጤ ያንን ያስቀመጥኩትን ዕቃ ለወስድ ነበር። የቱ? ያንን ያስቀመጥኩትን ዕቃ ለወስድ ነበር። የቱ? ያን ጊዜ እንኳን አገር ለቅቄ ስወጣ ተደብቄ መጥቼ ሰጠሁት። ምን ችግር አለው? ከ20 ዓመት በላይ ተጠንቅቄ አስቀምጬልሻለሁ። እሙዬ እሙዬ። አቤት ማማ። መጋዘን ውስጥ ሽቦ አልጋ ስር እንጨት ሳጥን ውስጥ ጥቁር ቦርሳ አለ፣ ይዘሽው ነይ። እሺ ማማ። እንደመጣው ወደ ጉዳይ ገባሁ እኮ። አሞታል መሰለኝ። 10 ወር ሊሞላኝ ትንሽ ነው የቀረኝ። ታዲያ ወደ ሕክምና ሄዶ? አይ ልጄ፣ ከኛ ሀገር ሕክምና የቤትሽ አልጋ እኮ ሕክምና ነው። አይ ቢሆንም በባለሙያ መታየቱ ይሻላል። አይ ልጄ፣ ኮሪደር ላይ ምን ባለሙያ አለ ብለሽ ነው? ጨጓራዬን አሞኝ ሄድኩ። ወሰዱና ኮሪደር ላይ አስተኝ። ለጨጓራዬ ልድን ይንኩት እንደገና ብርድ በሽታ ሸምቼ መጣሁ ልጄ። እና ወደ ተሻለ ሐኪም ቤት ቢሄዱ አይሻልም? በምን ገንዘብ ልጄ? ማማ ከድጃ እቺን አንዳንድ ነገር ተወጣለች። አይ ልጄ፣ ምን አስለፋሽ? ምን አስቸገረሽ ልጄ? አላህ ይስጥሽ ልጄ። አላህ ሐሳብሽን ይሙላል። አሜን። አላህ በሄድሽበት ይከተል። አሜን አሜን። በሉ ሌላ ጊዜ መጥቼ እጠይቅዎታለሁ።
እሺ ሰላም ዋሉ። አትርሽኝ። እሺ እሺ። እሞዬ እሞዬ እመት እስቲ እሱን አቀብኝ። ቆንጆ ቡና ክፍል ላኪልኝ። ይሄ ከዛሬ ጀምሮ አይችልም። ይሄ ደግሞ የጠለኝ የናንተስ? ይሄን እዚች አካባቢ ከቁልፎች ጋር አውጥቶሽ ውስጥ አስቀምጠው። ቀማሚ ወንድማችንን ደግሞ እዛው አውሮት። ለምን? በአክሽን ኑሮ ከተገለሉ ነገሮች ጋር ሆነና እንዴት አርቀው እንደጣሉኝ ብታይ። ለማንኛውም ቤቱ በጣም የሚያምር። ዋው ደስ ሲል። ዋው በጣም የሚያምር ፎቶ ነው። ከየት አገኛችሁት? ጋሼን የሰጠን። ባይሆን ታጠቢና እራት ወተን። እኔ ቆር በእናታችሁ ዛሬ ደክሞኛል። ባይሆን ነገ በምሳ ይቀየርልኝ። ዛሬ ነው ወተን እራት ምን በል? ነገ ይሻለኛል። ዛሬ ለምን ወተን እራት አንበላም? በዛው እንትን አንተ በቃ ተዋት እንጂ ምን ጨቀጨቃት? በቃ ነገ ይሻላል። አሁን ትግባና አረፍት ነው። ቴንክ ዩ። ዛሬ እንኳን አትዋትም እንዴ? ከአውሮፕላን እኮ ነው የወረደችው። ተወረደ? አውሮፕላኑ ተሸክሟት መጣ እንጂ እሷ ተሸክመው አልመጣች። ነው አንተ የምታውቀው አውሮፕላን እንደዚህ ነው ተቆሞ የሚመጣው? አወቃት ወይ? ምን ነው እንባ ጠባቂ ነኝ አልክ? የላኩልህ ሰውዬ እንዴት ነው?
ትንሽ በብር ነበር ያልተስማማ ነው። አሳነሳት እንዴ? 2 ቀን የረባ እራት ሊገዛ የማይችል ገንዘብ ሲጠራ ላባረው ነበር። ምን ያህል ነው? 500,000። ምን ነካው ሰውየው? ሳየው ግን ችጋራም አይመስለኝም ነበር። አንተ በሚሊዮን ለምታተርፈው ገንዘብ እንዴት 500,000 ትለኛለህ ብዬው በኋላ 1 ሚሊዮን ብር አደረገ። ትሁን ለአንዳንድ ነገሮች ትረዳናለች። አንዳንዴም እኮ ለጽድቅ መስራቱም ጥሩ ነው። እድሜ እየገፋ ሲሄድ ለነፍሱ ማሰብ ጀመርክ እንዴ? ታዲያስ ታዲያስ በጣም ቆንጆ ነበር። እናመሰግናለን። ምን አነሰው ይቻላል? የሚጠጣ ነገር ቢጨመር በዚህ ሰዓት የሚጠጣ ነገር ይጨመር ትላለህ? አዎ ምን ነው? አሁን ፕሮግራሙ የሷ ፕሮግራም አይደል? እሷ የምትለውን ብቻ እኮ ማድረግ ያለብን። እስቲ ዝም በል። እኔና ሰላም አንድ አይነት ነገር ነው የምናስበው። አሁን ራሱ የሚጠጣ ነገር ልትስቲ ነው አይደል? ካፍሽ ላይ ነጠቁሽ? አዎ ስለመጣሽ ደስ ብሎናል። ለብዙ ጊዜያት ቤታችን ውስጥ አንድ የሆነ የጎደለ ነገር እንዳለ እየተሰማን ነበር። እኔም በጣም ነበር የናፈቃችሁኝ። በተለይ ደግሞ የነዚህ ጭቅጭቅ። እኔን እኮ ታውቂኛለሽ። እሱ ነው ምን? አረ ቀስ በል። አንተው ጊዜ ከኔ ጋር ነው ልጅ። ሌላ ሰው እየረባሻችሁ ምን አስቸኮላችሁ? እዛ ቤታችሁ ተደርሱበት የለ እንዴ? ባይሆን ስለ ስራ ነው። እንዴት ነበር የሰርሽ ስልጣን? በጣም አሪፍ ነበር። እኔ ብቻ ነበርኩ ኢትዮጵያዊ። በቴክኖሎጂ ዙሪያ ብዙ ማናቃቸውን ነገሮች ተምሬ የመጣሁት። የሆነ ስራ ታዘን ነበር። ጋሽ አልነገረሽም እንዴ? እኛ እንኳን ሰምተነዋል። ስራው ምን መሰለሽ? እስቲ ዝም በል። እሱ እያወራላት አይደል? ስራ ታዛችሁ ነው? አዎ፣ የግድ አንቺ የምታስፈልጊበት ስራ ስለሆነ ነው የጠበቅንሽ። ከባድ ስራ ነው። ድሮም ከምን ይል እንደነበር እሳችሁ ነው። እኛ ጋር ቀላል የሚባል ስራ የለም። ቀላል የሚባሉ ሰዎች እንጂ ማስታወስ ጀምራል። እባክህ ኦኬ፣ በእኔ በኩል ችግር የለውም። በጣም ጥሩ። ለማንኛውም ጋሼ ሁላችንንም ነገ ጠዋት ቤት ጠርቶናል። ሁሉንም ነገር በዝርዝር ያስረዳል። ይኸውልሽ ሰላም፣ ማንም ምንም ሊያስብ ይችላል። የኔና የሷ ግን ቅርርብነት በእህትና በወንድም ነው። ማን ጠይቀና ነው የምትቀባጥረው? ያንተ ጭንቅላት ምን እንደሚያስብ ስለማውቀው ሰው ባላሰበው መንገድ ነው የምታስበው። አረ በቀደምነት ያደረከውን ነገር ልንገራት። ምንድነው? ንገራት። ምን አደረኩ? ስልክህን አውጣው። ምን ችግር አለ? ምንም ሳትደብቅ በቀደምነት የጋበዝካትን ዘፈን አሰማ። ልትቀይረው ደግሞ አቋሎሽ።
ስምሽ ማነው ውበትሽማ የሌላ ነው አንቺ ስምሽ ማነው ውበትሽማ የሌላ ነው እኔ አንቺን ወድጃለሁ ታውቃለሁ ብትሰምኝ ምንድን ነው ምን አዲስ ነው በቃ ዝም በይ ተነክቶብሻል ጭራሽ ስናፍቅሽ ትሰሚዋለሽ ብሎ ስልኳ ላይ ጭኖላታል ደፋር ኧረ በእናትህ ዝም በላት ቀባጥር ሰው ይታዘባል ምን ወደ ነገርክ እኔ ምላችሁ ማን ሊደውልላት ይችላል የኢቢኤስ ሶስቱን ቻናሎች ማለትም ኢቢኤስ ኤችዲ፣ ኢቢኤስ ሲኒማና ኢቢኤስ ሙዚቃን በአዲስ አማራጭ በሮክ ቲቪ መከታተል እንደሚችሉ ያውቃሉ? የኢቢኤስ ቲቪን ልዩ ልዩ ተወዳጅ ፕሮግራሞች በኢቢኤስ ኤችዲ፣ ኢትዮጵያዊ ፊልሞችን በኢቢኤስ ሲኒማ እንዲሁም የሀገሩን ሙዚቃ በኢቢኤስ ሙዚቃ ቻናሎቹን 24 ሰዓት በቀጥታ በሮክ ቲቪ ያለመቆራረጥ መከታተል ይችላሉ።
ሮክ ቲቪ ከሌሎች በአቅራቢያው ከሚገኝ እንደ ቤስት ባይ ያሉ የኤሌክትሮኒክስ መሸጫ ሱቆች ወይንም በኢንተርኔት ገዝተው የኢቢኤስ ቻናሎችን መመልከት ይችላሉ። ለበለጠ መረጃ ድረገጻችንን ይጎብኙ። ኢቢኤስ ቴሌቪዥን